ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ለበርካታ ኢትዮጵያውያን የሥራ ዕድል የፈጠረችው እንዲሁም በሥራ ትጋቷ ምሳሌ የሆነችው በረከት ወርቁ አደራ ወይም በቅጽል ስሟ በረከት ገበሬዋ እነሆ ከታሰረች 4 ቀን ማለፉ ተነግሯል። በማጭበርበር ወንጀል ተጠርጥራም ማጣራት እየተካሄደባት እንደሆነ እየወጡ ያሉ መረጃዎች እየጠቆሙ ይገኛሉ። ታዲያ በትክክል ወንጀሉ ምንድነው? የዚህን ምላሽ ለማግኘት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ይህን ቻናል ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ይህቺ ግለሰብ ከበርካታ ከፍተኛ የመንግስት ባለስልጣናት ጋር ፎቶ እንዳላትና ለስራዋ ተአማኒነትን ለመፍጠርና ለማስፈራራትም እንደምትጠቀምበት በርከት ያሉ ግለሰቦች ሲናገሩ ይደመጣል። የተጠረጠረችበትም የወንጀል ዝርዝር ከበርካታ ግለሰቦች ጋር በአክሲዮን ስም በርካታ ገንዘብ በማጭበርበር ወንጀልን ጨምሮ በተጨማሪም የኦሮሚያ ኢንቨስትመንት ኮሚሽን አካባቢ ስታካሄድ የነበረችውን ግልጽ ያልሆኑ ነገሮች በዋናነት ማምታታት ግልጽ ያልሆኑ ነገሮች ተካተውበታል። በዋናነትም ፖንዚ ስኪም የተባለውን የማጭበርበር ስልት ተጠቅማለች ነው የተባለው። ይህ ማለትም በአጭሩ ከአዳዲስ ኢንቨስተሮች ዳጎስ ያለ ገንዘብን በመቀበል በምላሹም ብዙ ትርፍ ቃል በመግባት የማጭበርበር ዘዴ ሲሆን በዚህ የማጭበርበር ስልትም ለመጠቀም በርካታ ግለሰቦች መልካም ስም ያላቸውን ወይንም የስልጣን ቦታ ላይ ያሉ ግለሰቦችን በመጠቀም እምነትን ካሳደሩ በኋላ ከነሱ ጋር ውል የሚገቡት ኢንቨስተሮችም በቀላሉ አምኗቸውና እምነታቸውን ሙሉ ለሙሉ እነዚህ ግለሰቦች ላይ ካደረጉ በኋላ ለዓመታት የደከሙበትን በርከት ያለ ገንዘባቸውን አሳልፈው ለመስጠት የሚገደዱበት ሁኔታዎች ይፈጠራሉ። ምክንያቱም እነዚህ ግለሰቦች ከጀርባቸው አሰልፈው ያሉት ወይም ከጀርባቸው ያሉት ትላልቅ ባለስልጣናቶች ወይም አንቱታን ያተረፉ ግለሰቦች ወይም የመንግስት ባለስልጣናት ስለሆኑ ሰዎችም በጭንቅላታቸው መጀመሪያ የሚመጣው ነገር እነዚህ ግለሰቦች በፍጹም ሊያጭበረብሩን አይችሉም የሚል ነገር በጭንቅላታቸው ስለሚሳልና ስለሚቀረጽ በአጭበርባሪዎች እጅ ለመውደቅ ጊዜ አይፈጅባቸውም። የዚህ ወንጀል አስከፊነትም እንግዲህ በአብዛኞቹ እንደሚገለጸው እነዚህ ግለሰቦች ከተጭበረበሩ በኋላ ገንዘባቸውን ካጡ በኋላ አቤት ለማለት እንኳን አፋቸውን እንደሚያዘጓቸውና ከፍተኛ የሆነ የማስፈራራት ስትራቴጂ እንደሚጠቀሙም ይገለጻል። እነዚህ ግለሰቦችም ከተጭበረበሩ በኋላ ከዝምታ ውጪ ወይንም ምንም ነገር ካለመናገር ውጪ ምንም አማራጭ እንደሌላቸው አስበው ገንዘባቸውን ተጭበርብረው እድላቸውን እየረገሙና እያማረሩ ብቻ ለመኖር ይገደዳሉ። ምክንያቱም እነዚህ ሰዎች ከጎናችን እንደዚህ አይነት ሰዎች አሉ፣ የፈለግነውን ነገር ልናደርጋችሁ እንችላለን በማለት በማስፈራራት ብዙ የማስፈራሪያ ስልቶችን እንደሚጠቀሙባቸው ይነገራል። በአብዛኛው ኢትዮጵያውያን ዘንድ የምትታወቀው ይቺ በረከት ገበሬዋ የተባለችው ግለሰብም እንደዚህ አይነት ዘዴዎችን ተጠቅማለች የሚሉ ግለሰቦች በርካቶች ናቸው። በትክክልም ፖሊስ በእንደዚህ አይነት ወንጀል ጠርጥሯት በህግ ቁጥጥር ስር ወይም በህግ ከለላ ስር ሊያውላት ችሏል የሚሉ ግለሰቦችም አልጠፉም። የሆነ ሆኖ ግለሰቧም እንግዲህ ከታሰረች ወይም በህግ ከለላ ስር ከዋለች 4 ቀናት እንዳለፉ ብዙ ግለሰቦች እየተናገሩ ይገኛሉ። ይህቺ ግለሰብም በእንደዚህ አይነት ወንጀል ተጠርጥራ ትክክለኛ ውሳኔ በፍርድ ቤት ከተሰጣት ወንጀሉ ከባድ ሊሆን እንደሚችልም ይገመታል። ምክንያቱም በወንጀሉ ተጠያቂ የምትሆነው እሷ ብቻ አይደለችም። ከእሷ ጋር ሲያብሩ የነበሩ ባለስልጣናትም በህግ ሊጠየቁ እንደሚችሉ ይጠበቃል። ምክንያቱም ይቺ ግለሰብ እንደዚህ አይነት ወንጀሎችን ፈጽማ ከሆነ ወይም ፍርድ ቤት ካረጋገጠ በፍርድ ቤት ቀርባም ትክክለኛ ጥፋተኛ ተብላ ከተወሰነባት ወንጀሉ የተወሳሰበና ብዙ ሰንሰለቶች ያሉት እንዲሁም ከበስተጀርባው ከፍተኛ የሆኑ ባለስልጣናት እንዳሉና የነሱ ድጋፍ እንዳለበትም እየተነገረ ይገኛል። እስካሁኑ ሰዓት ድረስም እንግዲህ ምንም የተባለ ነገር ወይም ተጨባጭ የሆነ ነገር እየተሰማ አይደለም። መታሰሯንና በህግ ቁጥጥር ስር መዋሏን ብቻ ብዙ ሚዲያዎች ከግራና ከቀኝ እየዘገቡት ይገኛሉ። ምንም እንኳን እንደዚህ አይነት ነገሮች ከተለያዩ ግለሰቦች ወይም ከተለያዩ የሚዲያ ተቋማት እየተነገረ ቢሆንም ትክክለኛውን የማጣራት ሂደትና አካሄድ ተከትሎ ፍርድ ቤት የራሱን ውሳኔ እስኪወስን ድረስ ይችን ግለሰብ በምን አይነት ወንጀል እንደተጠረጠረች ማለትም ምን እንዳረገች፣ በምን ልትታሰር እንደቻለች እርግጠኛ ሆኖ መናገር የሚችል አንድም ግለሰብ የለም። እውነትም ግለሰቧ እንደዚህ አይነት ወንጀል ፈጽማ ከሆነ ቅጣቱ ከበድ ያለ እንደሆነ ይጠበቃል። የመንግስትን ስም በመጠቀምና የመንግስት ባለስልጣናትን ከጎን በማሰለፍ በዚህ አይነት ወንጀል የሚሰሩ ግለሰቦች በርካቶች እንደሆኑ በዓለም ዙሪያም የምንመለከተው ነገር ነው። በዚህ ፖንዚ ስኪም በተባለው የማጭበርበር ስልትም በርካታ ግለሰቦች ሀብት ንብረታቸውን አጥተው ባዶ እጃቸውን አጨብጭበው እንደተቀመጡ የሚታወቅና የአደባባይ ሚስጥር ነው። በሀገራችን ኢትዮጵያ እንኳን በርካታ ግለሰቦች የዚህ ሰለባ ሆነው እጃቸውን አጣምሮ ለመቀመጥ ተገደዋል። ምክንያቱም የወንጀሉ አሰራር እጅግ በጣም የረቀቀና እጅግ ከፍተኛ የሆነ በጀት የተመደበለትና መጀመሪያ መልካም ስምን በመገንባት ወይንም በህዝቡ ዘንድ ተአማኒነትን በማትረፍ ሰዎች በምንም
አይነት መልኩ ሊጠረጥሩበት በማይችሉት መልኩ የሚፈጸም ወንጀል ስለሆነ ብዙዎቹ በቀላሉ ይህን ወንጀል አውቀውና መርምረው ለይተው ራሳቸውን መከላከል የማይችሉበት ሁኔታዎች ይፈጠራሉ። ምክንያቱም የሚያቀርቡላቸው ትርፍ ገንዘባቸውን ሲቀበሉና ሲያሳምኗቸው ከጎናቸው እጅግ በጣም ከፍተኛ ባለስልጣናቶች እንዳሉና ሊረዷቸውም እንደሚችሉ በመናገር በርካታ የማሳመኛ ቃላቶችን በመጠቀምና ተበዳዮችን በማሳመኑ ረገድ ብዙ ርቀት ይጓዙና ተበዳዮቹ ሙሉ ለሙሉ እነሱን ካመኑ በኋላ ለበርካታ ዓመታቶች የለፉበትን ገንዘብ ከካዝናቸው አውጥተው ለነዚህ ግለሰቦች ከሰጡ በኋላ የሚመለስላቸውን ትርፍ ቢጠባበቁም ነገር ግን ምንም ሳያገኙ እንደሚቀሩ የአደባባይ ሚስጥር ከሆነ ቆይቷል። ጉዳዩ የሚመለከታቸው የህግ አካላትም ይህን ነገር ተመልክተው ትክክለኛ ውሳኔ እንደሚወስኑ ይጠበቃል። አንዳንድ ግለሰቦችም ጉዳዩ ይሄ አይደለም፣ የታሰረችው በጣም ቀላል በሆነ ነገር ነው በማለት እየሞገቱላት ይገኛሉ። እናንተስ ስለ ግለሰቧ ምን ታስባላችሁ? ይቺ ግለሰብ እውነትም በእንደዚህ አይነት የማጭበርበር ስልት ተሳትፋለች ወይንስ ስሟን ለማጥፋት የተቀነባበረ ሴራ ነው ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። ወደዚህ ቻናል ዛሬ ጎራ ካላችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።